አብረሽ እንግዲህ ከሄርሜላ ጋር ዱባይ ሊሄድ ነው አለ ማለት ነው። በነገራችን ላይ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ጋይስ፣ ደገፍ አድርጉን፣ እንደኛንም ድግፍ አድርጉን። ሁልጊዜ አብረሽ ብቻ ሳይሆን የመዳም ቅመሞችን ማበረታታት አለባችሁ፣ መደገፍ አለባችሁ። ምክንያቱም ሁሉ ነገር በእኛ ላይ ነው ጋይስ። እዩታ አሁን ማለት ነው በሌላ ምክንያት ፋሲካን ብዙዎች እንዳገለሏት እናውቃለን። ሶ የመዳም ቅመሞች ናቸው ቪዲዮ እየሰሩ ያሉት ቲክታክ፣ ዩቲዩብ የተለያየ ነገር ሶ ስለዚህ እኛንም አበረታቱን። ቻናላችን ካያችሁት ላይክ አድርጉ ጋይስ፣ ሰብስክራይብ አድርጉ ማለት ምንም ችግር የለም፣ አይከፈልበትም። የግዴታኛ እንትን ወይ ወንድ ጋር እየተላላጥን ወይ እያለቀስን መምጣት አይጠበቅብንም። ታውቃላችሁ አይደለ? ስለዚህ ምን ልላችሁ ፈልጌ ነው፣ እኛንም ግፍ አድርጉን፣ እህቶቻችሁ ነን። አዎ ምን ችግር አለው? ምንም ችግር የለውም። አያስወጥን ኩሽና፣ የሜዳም ኩሽና ስልችት ብሎናል። የትም አንሄድ፣ ምን አናይ፣ በቃ ሁሌ ኩሽና። ምስኪን ስናሳዝን፣ እኛ እኮ በጣም እናሳዝነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር እናወራለን ማለት ነው። ሰው ምንድነው ወዴት ነው ካላችሁ ስለ ወታደራዊ ዩቲዩበሮች እናወራለን። ሾፍ ስናረጋቸው ማለት ነው የታየነውንና የታዘብነውን ሀሳብ ብንሰጥበት ምን ይላችኋል? ምንም አይላችሁም አይደል? አሁንና ሀሳብ አስተያየት እንሰጣለን እናማላችኋለሁ። እንግዲህ አብርሽና ሩታ በሰሞን ታርቀው በጣም ደስ ብሎናል። ሁላችንም በተለይ ከመጀመሪያ ጀምሮ እኛ ሁሌ ትክክለኛ ነገር ነው የምንናገር። በተለይ መዳም ቅመሞች ውሸት አንዋሽም፣ ምንም አንዋሽም። ትክክለኛ ሪሊ የሆነ ነገር ነው የምንናገር አይደል እንዴ? አዎ አሁን አብርሽ ካሁን በፊት የሚያቀሩታን እንጂ ሄርሜላን አይደለም። ስለዚህ ከሷ ጋር በመገናኘታቸው ሁላችንም ድብርብር ብሎን ነበር። ታውቃላችሁ አይደል? ድብር ብሎን ነበረ። አሁን ደግሞ በመታረቃቸው ደስ ብሎናል። እኛ እኮ የምር የመዳም ቅመሞች የዋሆች ነን። በቃ ሰው ሲደሰት የምንደሰት፣ ሰው ሲያለቅስ የምናለቅስ፣ ሰው ሲከፋው የምንከፋ። ግን እንደው ምን ጉዶች ነን እናንተ! እንደው ምን ጉዶች ነን! እኔ ምንም በቃ እኛ እኮ ግን የተለየን ፍጡር ነን። በቃ ከኢትዮጵያ አየር መንገድ ስንገባ ማለት ነው በቃ የዋህነቱን ሁሉንም ነገር ተላብሰነዋል። እግዚአብሔርና በጣም ነው የምናሳዝነው። አዎ እና ለዛ ነው የደግነት ጥግ ትላላችሁ በመዳም ልጆች ላይ ስለዚህ ደስ ብሎናል ምናምን ምክንያቱም ወልዳለች ባይዘዌ ደግሞ ስለወለደች የወለደ ሰው ቢለያይ መቼም አያምርበትም፣ ጥሩም አይደለም። በቃ የወለደ ሰው መለያየት የለበትም ጋይስ፣ እንደኔ ዋና በሰሞን ደስ ብሎን ምናምን አብረሽች ሄርሜላ የምትባልማ የሆነ ነገር አድርጋበታለች። በጣም ነው የሚወዳት። እናንተ ምን ጉድ ናት! በስመ አብ ወልድ። ለነገሩ ወንዶች እኮ ሴት ልጅ አይምሮዋን ልቧን ሳይሆን የሚፈልጉ መልኳን፣ ቁመኗን ምናምን አረካቷን ነው የሚፈልጉት። አስባችሁታል? እና ለዛ ስለሆነ እንጂ ምን ሰርታ ነው እኔ ግርም የምትለኝ ልጅ ብትኖር ማለት ነው። በስመ አብ ወልድ። ስለዚህ አሁንም ቢሆን እንግዲህ እኛ ከሮታ ጋር ተገናኘልን ብለን ደስ ብሎን ደግሞ አሁን ደግሞ ድጋሜ ደግሞ ከሀገር ልንወጣ ነው። ምን አገባችሁ እንዴ? እሷ ከሌላ ሰው ጋር ትወጣ፣ አንተ ከልጅናት ጋር ነው መውጣት ያለብህ። አሁን ታርቃችኋል፣ ልጅህ አድጓል። ስለዚህ ልጅህ አሁን ይሰማዋል፣ ልጅህ ይደብረዋል አይደለ? ስላደገ የልጅናት መንከባከብ ስትችል አንተ ይችን ሴትዮ እኔ አላቅም። እኔ እቺ ሄርሜላ የምትባል ግለሰብ ግን ምን እንዳስነካቻቸው እኔ ራሱ ግራ እየገባኝ ነው። ቤተሰብ ግራ ግብት እያለኝ ሰው። ስለዚህ ያለው ነገር ይሄ ነው እና አብረሽ እባክህን ተወን በቃ እንዴ! የልጅናት ናት የምታዋጣ። አንተ ሰው ኧረ ተው ተመከር እንዴ! ምን አስበህ ነው? እና ይሄ ነው እላችኋለሁ። ወደዳችሁም ጠላችሁም ሰው ከወለደ በኋላ መቼም ቢሆን አይለያይም። ታውቃላችሁ፣ መቼም ቢሆን አይለያይም። እና ያለው ነገር ይሄ ነው እላችኋለሁ። በተረፈ ግን አብርሽ ወደ ራስህ ልትመለስ ይገባል። ታውቃለህ፣ ወደ ራስህ ተመለስልን እሺ። እና ይሄ ነው። ሌላ ምን እላችኋለሁ? ሌላ ምንም የምላችሁ ነገር የለም። ብዙ አላወራባችሁም ኤቭሪባዲ። እና እንግዲህ አንተ ሀገር መውጣት ያለብህ ከእንትና ጋር ሳይሆን ከዚች ማን ነበረ ከሄርሜላ ጋር ሳይሆን ከልጅ እናትህ ከሩታ ጋር ነው መሄድ ያለባችሁ ማለት ነው። አዎ እና እንደዛ ነው የምላችሁ እንጂ እቺ ምንም ጥቅም የላትም። ባይዘው የሰው ትዳር እኔ በሰው ትዳር ላይ በሰው ባል ላይ የሚገቡ ሴቶች አይመቹኝም። ይቅርታ አድርጉልኝና በጣም ነው የምናደዳቸው፣ በጣም ነው የምጠላቸው፣ የምጸየፋቸው። የኔ ይሄ ራሴ አቋም ነው። ታውቃላችሁ ወለላ እና ያለው ነገር ይሄ ነው። በተረፈ ደግሞ በሰሞን እኔ የሚሄድበት በጣም ብዙ ነገር አለ ጋይስ። በሰሞን እኔ በዚች በፋሲካ የተነሳ እኔ ብስጭት ነው ያልኩት። በጣም ነው የተናደድኩት። ፋሲካን እንደዚህ ስላደረጓት ምናምን ነገር በጣም ተሰምቶኛል ጋይስ፣ በጣም ከነገራችሁ በላይ ማለት ነው።
መሆን የሌለበት ድርጊት ስላደረጉ ስለዚህ በጣም ነው የተሰማኝ። እናንተ ምን ትላላችሁ? ምንድነው የምትሉት? እውነቴን ነው የምላችሁ በጣም ነው የተሰማኝ ከምር እና ቅመሞች ቲክቶክ እየቆራረጣችሁ ልቀቁ። እንዲሁም ፋሲካ ይቅርታ መጠየቅ አለባት። እመቤቴን ፋሲካ የወንድም ካለድ የሚባል ከካም ማለት ነው የሰው ከካም ጭራሽም እንዳላያት ወይ ድፍረት አሁን መጥቶ በኋላ የመጣ አይናወጣ። እውነቴን ነው የምላችሁ እኔ ቆይ እንሄድበታለን። እኔማ እሄድበታለሁ በሰሞን ሄድ ዝት ነው ጭራሽ በእኔ ቪዲዮ እንዳሰሩ አላለም። የደፈር ማለት ነው እሱ እኮ ቲክቶክ ላይ ፎሎ አድርጉ ብሎ እኛ ለሀቢባ ስንል ፎሎ አድርገነውስ አሁን ጭራሽ ህዝብ ላይ ነው ባይዘው ሚዲያ ላይ መታችሁ ቪዲዮ አትስሩብኝ። እነሱ አቧሚራ ሰንበዲ ምናምን አሁን ሸቀሉ፣ በመዳም ቅመሞች ሸቀሉ፣ አገኙ፣ ከበሩ። ጭራሽ ነው በእኛ ቪዲዮ አትስሩ ገለመሌ እያሉ አፋቸውን ይከፍታሉ ማለት ነው። የምሬ ነው የምላችሁ ይሄ ቀይ መስመር ነው ብዬ ነው የማስብና ይሄን ያለው ነገር ማለት ነው። ለዚህ ነው ሌላ ምንም የምለው ነገር ግን በጣም ነው የተሰማኝ ፋሲካ። በቃ አሁን በቃ እኔ ቪዲዮዋ በቲክቶክ ላይ ባየሁት ቁጥር ደሜ ፍልት በሞተ ቀጥቀጥቀጥ ነው ያልኩ። ማርያምን ይሄ አይገባትም ለሷ ይሄ ምንም አይገባትም። በፍጹም የእውነቴን ነው የምላችሁ ፋሲካ ይሄ አይገባትም። እግዚአብሔርን በፋሲካ ላይ እዚህ ደርሰው ጭራሽ ፋሲካ እንዳትመጣ በኢየሱስም ልጅ እየተወች ጻል ልጅ እየተወ ያራሱና ነፍሰ ጡር ሆና ስንት ነገር የሆነ ሰዓት እንደዛ እርግጥ ሲያረጓት እና ቧሚራ ምናምን የእውነት ሀበሻ እኮ ግን ክፉ ነው። ሀበሻ ማለት ምቀኛ የምቀኞች ምቀኛ ነው የእውነት መስማማት እና ለዛ ነው ማለት ነው። በተረፈ ብቻ እኔ በጣም ነው የተሰማኝ ፋሲካ በጣም ተሰምቶኛል። ለማንኛውም ይሄ ነው ያለው ነገር። በተረፈ ግን ሰላማችሁ ብዝት ትረፍረፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ቴንኪው። ሰብስክራይብ አድርጉ።